ኮንትራት ቤትም ሆነ ጠፍታችሁ የምትሰሩ ውድ የመዳም ቅመሞች መዳም ቤት ስትሰሩ በጭራሽ መደራደር የሌለባችሁ 3 መሰረታዊ ነገሮች በዚህ ቪዲዮ እነግራችኋለሁ። እባካችሁ እነዚህን 3 ነገሮች በጭራሽ እንኳን ሩንታ ማድረግ የለባችሁም። ለራሳችሁ ለጤናችሁ በጣም ጠንቅ ናቸው። እነዚህ ከዚህ ቀጥዬ የምነግራችሁ 3 መሰረታዊ ነገሮች በስነ ስርዓት መተግበርና ማወቅ አለባችሁ። በስነ ስርዓት ካሁን በፊት እየተጠቀማችሁት ከሆነ በጣም ጥሩ ነው፣ ለራሳችሁ አሪፍ ነው። ግን ካልተጠቀማችሁ ላይ አሁን እዚህ ጋር የምነግራችሁን በስነ ስርዓት መጠቀም አለባችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ከዚህ በፊት ግን ለዚህ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልኝ። መግቢያው ላይ እንደነገርኳችሁ መዳም ቤት እየሰራችሁ ኮንትራት ቤትም ሊሆን ይችላል፣ ጠፍታችሁም ሊሆን ይችላል፣ በጭራሽ መደራደር የሌሉባችሁ 3 መሰረታዊ ነገሮችን እነግራችኋለሁ። ከዚህ ቀደም ግን ለቻናሌ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁም እንደተለመደው ኮሜንት መስጫው ላይ አስቀምጡልኝ። የኔ ቅመሞች ብዙ አይተን ችለን የምናልፋቸው ነገሮች አሉ መዳም ቤት ሆነ ሰው ቤት ስንሰራ። ነገር ግን በእነዚህ 3 ነገሮች ጭራሽም እሉንታም ድርድርም የለብንም። መደራደር የሚባል ብዙ ነገሮች ቢኖሩም ስለ ሰው ቤት እስከሆነ ብዙ ችለን እናልፋለን። ነገር ግን ይቅር ማለት እንኳን የሌለባችሁና መደራደር ሩንታ ምናምን ማድረግ የሌለባችሁ 3 ነገሮች እነግራችኋለሁ። የመጀመሪያው አንደኛ የሚጠጣ ንጹህ ውሃ መጠጣት አለባችሁ። እዚያ ሀገር የሚጠጣ ንጹህ ውሃ ነው የሚጠጣው። ግን መጥፎ መዳም ቤት ከሆናችሁ እነሱ ለልጆቻቸው ሱቅ ሌላ ቦታ የተጣራ ውሃ ነው የሚገዙት። ታዝባችኋቸው ከሆነ የሃይላንድ ውሃ እንኳን የተበላሸና ያልተበላሸ ያለው የሆነ ዘመን ያለፈበት ምናምን በቃ አይደል እንደዛ ነገር። ግን እናንተ ደግሞ እነሱ የሚጠጡት ንጹህ ይሄ ለልጅ ነው እኮ ህፃናት ንጹህ መጠጣት አለባት ስትባል አንቺም አብረሽ ህፃንሽ የሁላችንም ሆድ ተመሳሳይ ነው። ምንም ሰው ርኩስ ውሃ ቅዱስ ተብሎ ምን ጠጣ ቢሆንም እንደ ሀገራችን ጊዜ እዚህ ሀገር ግን በጣም ይለያል። በእነዚህ ዝርክርክ በእነዚህ በጣም የሚያስጠላ ነገር ራሳችሁ መርጣችሁ መጠጣት አለባችሁ። ማለት ልክ አሁን ለምሳሌ ሁላችንም የምንጠጣው እንደዚህ የተደፋ ውሃ አለ። ይሄ በትልቁ በረድ ምናምን ማለት ነው። እንደዚህ ቁልቁል ድፋ አድርጎ ምናምን እንጠጣው ሁላችንም። ግን እነሱ የሚጠጡት ከሆነ ለራሳቸው ተስማማ ከሆነ ችግር የለውም። ግን በሃይላንድ ውሃ እያመጡ ይሄማ ለልጄ ነው፣ ይሄ እንዳትነኪው ለልጄ ነው፣ ይሄኛው ለባሌ ነው፣ ይሄኛው ለህቴ ነው እያለች አንቺኛውን ጠጭ ብላ የምትነግርሽ ከሆነ ወይም እቃ የምታጥቢበት ሀነፊየት የሚባለውን ከዛ እንኳን ቀርተሽ ጠጭ የምትልሽ ከሆነ በፍጹም ይች እንዳትያት፣ በፍጹም በጣም መጥፎ ውሃ ነው ይሄ ውሃ። ምንም ነገር ልትደራደሪ ትችያለሽ። ነገር ግን በሚጠጣ ንጹህ ውሃ ከነሱ ተለይቶ የሚሰጡሽ ከሆነ ወይ ወደ ቢሮ ደውዬ ወይም ወደ አዲስ ነገር እንድትገዛለሽ ወይም በቃ ከነሱ ጋር ግዴታ መጠጣት አለብሽ። እና አንደኛና የመጀመሪያው የሚጠጣ ንጹህ ውሃ መጠጣት አለብሽ። ለጤናሽ በጣም ጠንቅ ነው የኔ ቅመም። ብዙ አይተን ሰምተን የምንችለዋለን። ነገር ግን በእነዚህ ነገሮች መደራደር ያለብሽ። ሁለተኛ የምትበይው ጥሩ ምግብ መሆን አለበት። እንደዚህ በቃ አንቺ ተለይተሽ የሆነ ነገር በቃ አንቺ እንደ ቆሻሻ እነሱ እንደ ንጹህ፣ አንቺ እንደ ግም እነሱ እንደ ጥሩ የምትታዩበት ምንም አይነት መስታወት የለም። ወደውሽ ፈልገውሽ ሊያሰሩሽ ነው ወደ እነሱ ቤት ያመጡሽ። አንቺ እነሱ መርጠሽ ሳይሆን እነሱ አንቺን መርጠውሽ ነው ያመጡሽ። ከብዙ ሸቃላ ወይም ሰራተኛ ማለት ነው። እና ግን እነሱ ወደ እስካመጡሽ ድረስ ሰራተኛ ብለው አንቺም ንጹህ ምግብ ማብላት አለብሽ። እንዲህ ዘመን ያለፈበት የተበላሸ ምግብ በዚህ ሀገር ደግሞ ሞቃቱም ይሄ ጸባዩ በቃ ያየሩ ጸባይ በጣም የሚያስጠላ ነው። አንዴ በጣም ሲቀዘቅዝ፣ አንዴ በጣም ሲሞቅ የሀገራችንስ ኖርማል ነው። ግን በእነዚህ ነገሮች ንጹህ ውሃ መጠጣት አለብሽ፣ ንጹህ ምግብ ማብላት አለብሽ። አንቺ እንደግም እነሱ እንደ ጥሩ የምትታዩበት ምንም አይነት መስታወት የለም። ስለዚህ እነሱ የሚበሉትን መብላት አለብሽ። ውጭም ገዙ አብረሽ ውጭ መብላት አለብሽ። ውስጥ ሰሩ አብረሽ ውስጥ መብላት አለብሽ። በነገራችን ላይ ግን አንቺ የምትወጂው ነውና ግን የተሰራውን ነገር በሙሉ መብላት የለብሽም። ግን የምትፈልጊውን ነገር ሲቀጥል ደግሞ
እንደዚህ ወደሽና ፈቅደሽ የምታደርጊው ነገር በጣም ከፍሪጅ ውስጥ የሆነ ነገር በስቶ የሆነ ምግብ በስቶ ምናምን በቃ አንቺ ፈልገሽ የምታደርጊው ነገር ከነዚህ ነገሮች ወይም መዳም ቤት ስትሰሩ በጭራሽ መደራደር የለባችሁም ብዬ ከነገርኳችሁ አይዘነቅም ወይም በቃ አታወዳድሩ። ምክንያቱም ፈልገሽና አስበሽበት ነው የምታደርጊው። ስለዚህ አንቺ ፈልገሽ የምታደርጊው ነገር ኖርማል ነው፣ ይሄ ችግር የለውም፣ በፍቃደኝነት ነው። ነገር ግን እነሱ የሚያስገድዱሽ ከሆነ እነሱ ከቢሮ አመጣውሽ አንቺን እንደ ቆሻሻ ነገር እንደ ሌላ ነገር የሚያዩሽ ከሆነ ወይ ወደ ቢሮ ደውይ ወይም ነገሮች እንዲስተካከሉልሽ የሚያስተካክልሽ ሰው መሞከር አለብሽ። ላመጣሽ ሰው በቃ ንጹህ መጠጣት አለብኝ፣ ንጹህ መብላት አለብኝ። ምክንያቱም የእነሱ ቆሻሻ እያጸዳሽ የእነሱን ነገር እያደረግሽ ግዴታ መነጋገር አለብሽ። ዝም ማለት መጥፎ ነው። በሶስተኛ ደረጃ የምትተኙበት ቦታ በጣም ንጹህና ምቹ መሆን አለበት። አብዛኞቻቸው ከሽንት ቤት ይተኛሉ፣ በቃ በረንዳ ላይ ይተኛሉ፣ ብርድ እየተመቱ ይተኛሉ፣ ንፋስ ለመመታት በቃ በጣም ብዙ ነገሮች አሉ። መጀመሪያ እንደመጣሽ እነዚህ 3 ነገሮች መቼም ታያቸዋለሽ። ግፋ ቢል እንኳን ወርና 2 ወር ትቆያለሽ። በ2 ወር እነዚህን 3 ነገሮች ማወዳደርና ማሰብ አያቀተሽም። ስለዚህ መነጋገር አለብሽ። እኔ እየተኛሉ እነሱ ሶፋ አዝብጠው ይዋሉ፣ አንዴ ሶፋው ከአንዴ ከመዝቡሉ እየተኙ ንጹህ ልብስ እየለበሱ አንቺ ማነሽ? አንቺን የሚፈልግሽ ሰው እኮ በጣም ብዙ አለ። ነገር ግን መናገር አለብሽ። ዝም አትበሏቸው። ንጹህ መልበስ አለብሽ። በቃ ንጹህ መኝታ ቦታ እንደበቃ እንደማይጎረብጥ ምናምን በቃ አይደል? በስነ ስርዓት ደረትሽን ነፍተሽ ስራሽን ለመስራት ስትሰሪ ውለሽ መተሽ በቃ ሰላም ከሚሰማሽ ቦታ ላይ መቀመጥ አለብሽ። ብዙ እህቶች ሽንት ቤት ላይ ይቀመጣሉ። ስራ ጨርሼ ስቀመጥ አትወድም፣ ቤት ወይም ክላሴ ላይ ሽንት ቤት ስቀመጥ ግን ትወዳለሽ ምናምን ይላሉ። እንደዚህ ማድረግ የለባችሁም። ለራሳችሁ ላይ ጤናችሁ ጠንቅ ነው፣ መጥፎ ነው። ማድረግ ያለባችሁ ግዴታ መነጋገር አለባችሁ። እናንተም ሰው እነሱም ሰው። እናንተ ዝቅ እነሱ ከፍ ብላችሁ የምትታዩበት ምንም አይነት መስታወት የለም። ሁላችሁም ተመሳሳይ ናችሁ ወይም ተመሳሳይ ነን። አክብረሻቸው ነው የምትኖሩ እንጂ አንቺ ትንሽ እሷ ትልቅ ሆናችሁ የምትኖርበት ምንም ነገር ስለሌለ ካሁን በፊት እንደነገርኳችሁን የምትጠጡት፣ የምትበሉት፣ የምትተኙት፣ የምትለብሱት በጣም ንጹህና ምቹ መሆን አለበት፣ ለእናንተ የሚስማማ። ዝም ብሎ የማይሆን ነገር እያደረጋችሁ ጤናችሁን አደጋ ላይ መጣል ጥሩ አይደለም። በነገራችን እናንተ ፈልጋችሁ የምታደርጉት ነገር ኢትስ ኦኬ፣ ምችም ኖርማል ነው፣ ምንም ችግር የለም። ምክንያቱም ፈልጋችሁና ወዳችሁ የምታደርጉት ነገር ነው። ነገር ግን በቃ ግዴታ እየተገደዳችሁ የምታደርጉት ነገር ካለ ከነዚህ ከሶስቱ በቃ ግዴታ መሰረታዊ የሆኑ ነገሮች ስለሆኑ ያለ እነዚህ መኖር አትችሉም። መቼም የሰው ልጅ ትንሽ ጥፍ ማለት አለበት፣ ውሃ መጠጣት አለበት፣ ንጹህ ምግብ መብላት አለበት። የተበላሸ ምግብ እየበላሽ አንቺ ሆድሽን ያምሻል፣ ጤናሽ ላይ ችግር ያመጣል። የሚጠጣ መጥፎ ውሃ ተጠጣሽ የሆነ መጥፎ በሽታ ይይዝሻል። ስትሰሪ ውለሽ ደግሞ ደክሞኝ ምናምን ብለሽ በስነ ስርዓት ካላረፍሽ ቀጣይ በስነ ስርዓት ስራ ለመስራት ጭራሽ አይመችሽም። ሃይምሮሽ ጥሩ ነገር አይሰማውም። ስለዚህ በእነዚህ ካሁን በፊት በነገርኳችሁ 3 መሰረታዊ ነገሮች ናቸው። በስነ ስርዓት ተጠቀሟቸው። ማድረግ ያለባችሁ ነገር እናንተ ታውቃላችሁ። የምትለብሱት፣ የምትጠጡት፣ የምትበሉትን የምትወዱት ራሳችሁ ናችሁ። ስለዚህ በእነዚህ 3 መሰረታዊ ነገሮች አትደራደሩ። ምንም ነገር ቢመጣ አንቺን የሚፈልግ በጣም ብዙ አለ። ስለዚህ እነዚህ ነገሮች በስነ ስርዓት መተግበር አለባችሁ። የዛሬ ቪዲዮ ይሄን የሚያስል ነበር። በድጋሚ ለዚህ ቻናል አዲስ ሆናችሁ ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ።